ሰላም ጤናና ክብር በተገኛችሁበት ቦታ ይሁን እያልን እንመኝላችኋለን። አዋዋላችሁ ቆንጆ የነካችሁት ብሩክ ይሁን እያልን የምንመኝላችሁ ቤተሰቦቻችን እነሆ የአሰብ ፕሬስ የዜና ሰዓት ደርሷል። አሰብ የኢትዮጵያ ነች የሚል አስተያየት እያስቀምጣችሁ የተመራረጡ መረጃዎቻችን ተቋዳሽ ሁኑ። ወደ መረጃዎቹ ገባን። የኤርትራው ፕሬዝዳንት አዛውንቱ ኢሳያስ አፈወርቂ ሆስፒታል መግባታቸው ተሰማም። አስመራን የኋሊት እየነዳ ያለውና የኤርትራን ሕዝብ ከባድ ስጋት ውስጥ የከተተው የአልሲሲ ፈረስ ኢሳያስ አፈወርቂ ከልብ ኬዝ ጋር በተያያዘ አስመራ በሚገኘው አዲ ጓዳድ ሆስፒታል ሕክምና እየተደረገለት ይገኛል ተብሏል። ይህንን ከአስመራ የደረሰንን መረጃም በዝርዝር የምናስደምጣችሁ ነው የሚሆነው። የኢትዮጵያ ትምህርት ሚኒስቴር የቻይና ቋንቋ ትምህርትን በሀገሪቱ በሚገኙ ትምህርት ቤቶች በስፋት ለማዳረስ ከቻይና መንግስት ጋር እየመከረ መሆኑን አስታወቀም። ከ10 ቀናት በፊት ወደ ምስራቅ ወለጋ ዞን ለስራ ሲጓዙ በታጣቂዎች የታገቱት የኦሮሚያ ክልል ጠቅላይ አቃቤ ሕግ አለማየሁ መለሰና ይርጋለም ምትኩ ትላንት አርብ መለቀቃቸው ተገለጸ። ወታደራዊ ልምድ ጥልቅ ጥናት ላይ ተመስርቶ የጸረ ሽምቅ ውጊያ ጥበብ በሚል ርዕስ አምባሳደር ባጫ ደበሌ የጻፉት መጽሐፍ ተመረቀም። ክቡራትና ክቡራን የቻናላችን ቤተሰቦች እነዚህንና መሰል አንኳርና አጫጭር መረጃዎችን ወደ እናንተ የምናደርሰው ነው። እስከ መረጃዎቻችን ፍጻሜ አብራችሁን በመቆየት ተከታተሉ ዘንድ ግብዣችን ነው። በቀጥታ ወደ መረጃው። ኢሳያስ አፈወርቂ ሆስፒታል ገብቷል። አስመራን የኋሊት እየነዳት ያለውና የኤርትራን ሕዝብ ከባድ ስጋት ውስጥ የከተተው የአልሲሲ ፈረስ ኢሳያስ አፈወርቂ ከልብ ኬዝ ጋር በተያያዘ አስመራ በሚገኘው አዲ ጓዳድ ሆስፒታል ሕክምና እየተደረገለት ይገኛል ተብሏል። ኢትዮጵያ በሴራ ፖለቲካ ያጣችውን ወደብ ህጋዊ በሆነ መንገድ መጠየቋን ተከትሎ ያረጁ መሳሪያዎቹን ሲወለውል የነበረው ኢሳያስ አፈወርቂ ህዝቡ ጦርነት አንፈልግም፣ ያለንበት ድህነትና ጭቆና ይበቃናል ማለቱን ተከትሎ አስመራን ሲያተራምሳት የነበረው ኢሳያስ አፈወርቂ ለ34 ዓመታት የተቀመጠበትን ወንበር ጥሎ ሊሄድ የሚችልበት ህመም ላይ ነው ሲሉ የአሰብ ፕሬስ የአስመራ ምንጮች ገልጸዋል። በግብጽ አይዞህ ባይነትና የአሮጌ መሳሪያ ድጋፍ የልብ ተሰምቶት የነበረው ኢሳያስ አፈወርቂ አሰብን ከምሰጥ ባንገቴ ገመድ ይግባ የሚል አቋም ሲያንጸባርቅ የነበረ ሲሆን የኤርትራ ህዝብ ግን የኢሳያስን አቋም ሊደግፍ እንዳልቻለ ዓለም አቀፍ ሚዲያዎች ዘግበዋል። በኤርትራ ከተሞች አለመረጋጋት ነግሷል የተባለ ሲሆን ወጣቶች ከኤርትራ የሚወጡበትን አማራጭ እየፈለጉ ለስደት እየተዳረጉ እንደሚገኙ ተዘግቧል። የአስመራ ጎዳናዎቹን ባዶ ያደረገው ኢሳያስ አፈወርቂ አገግሞ ከሆስፒታል መውጣት ከቻለ ኤርትራ በታሪኳ ሰርታው የማታውቀውን ስህተት ልትሰራ እንደምትችልም ተገልጿል። በርካታ ሀገራት በኢሳያስ አፈወርቂ ሰበብ የኤርትራ መንግስትን መደገፍ እንደ ወንጀል እየቆጠሩት ሲሆን የኤርትራውን ገዢ መንግስት የሚደግፉ ዜጎችን ከሀገራቸው እያባረሩ ይገኛሉ። ከ20 ዓመታት በፊት በተሰቀሉ ዲሾች የተሰላቸችው አስመራን ወደ ጉድጓድ እየከተታት ያለው ኢሳያስ አፈወርቂ የኢትዮጵያን የወደብ ተጠቃሚነት በቀና መንፈስ የማይቀበለው ከሆነ የውድቀቱ መጨረሻ ይሆናልም ተብሏል። የኢትዮጵያን መሳሪያና የሰው ኃይል አቅም የተረዱ ኤርትራውያን ጦርነቱ ይቅርብን ብለው ቢማጸኑትም መስሚያ ጥጥ ነው ያለው ኢሳያስ አፈወርቂ አሁንም በጠና ህመም ላይ እንደሚገኝ ተገልጿል። በሌላ መረጃም የኢትዮጵያ ትምህርት ሚኒስቴር የቻይና ቋንቋ ትምህርትን በሀገሪቱ በሚገኙ ትምህርት ቤቶች በስፋት ለማዳረስ ከቻይና መንግስት ጋር እየመከረ መሆኑን አስታወቀም። ይህ የተገለጸው የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ በቻይና ትምህርት ሚኒስቴር የትምህርትና ቋንቋ ትብብር ማዕከል ዋና ዳይሬክተር ከሆኑት ዩዩን ፈንግ ጋር ባደረጉት ውይይት ነው። ሁለቱ ባለስልጣናት ውይይት በብሪክስ አባል ሀገራት መካከል ያለውን የትምህርት ዘርፍ ትብብር ማጠናከር ላይ ያተኮረ ነበር። ሚስተር ዩን ፈንግ ኢትዮጵያ ለቻይና ያላትን ስትራቴጂካዊ አጋርነት ያወሱ ሲሆን የቻይና ቋንቋ ትምህርት አሁንም ካለበት የተወሰኑ ዩኒቨርሲቲዎች ገደብ አልፎ በስፋት እንዲሰጥ ፍላጎት እንዳላቸው ገልጸዋል። ይህ ዜጎች ተጨማሪ ቋንቋዎችን እንዲማሩ እድል ከመስጠቱም በላይ ሁለቱ ህዝቦች መካከል ያለውን ትብብር በእጅጉ ያጠናክራል ብለዋል። ፕሮፌሰር ብርሃኑ ነጋ በበኩላቸው ሚኒስቴሩ የቻይና ቋንቋ ትምህርት ተደራሽነትን ለማስፋት ፍላጎት እንዳለው አረጋግጠዋል። ሚኒስቴሩ አክለውም ፕሮግራሙ በተወሰኑ ዩኒቨርሲቲዎች የተጀመረ ቢሆንም አሁንም ወደ ሌሎች ተቋማት ማስፋት እንደሚያስፈልግ ጠቁመዋል። በተለይ በዚህ የትምህርት ዘመን በሚከፈቱ 5 አዳዲስ የፌዴራል ሁለተኛ ደረጃ ትምህርት ቤቶች የቻይና ቋንቋ ትምህርት እንዲሰጥ የታቀደ መሆኑን የገለጹት ፕሮፌሰር ብርሃኑ ለዚህም የሚሆኑ ብቁ መምህራን ከቻይና እንዲላኩላቸው ድጋፍ መጠየቃቸውን ለሚዲያችን የደረሱ መረጃዎች ያስረዳሉ። በሌላ መረጃም ከ10 ቀናት በፊት ወደ ምስራቅ ወለጋ ዞን ለስራ ሲጓዙ በታጣቂዎች የታገቱት የኦሮሚያ ክልል ጠቅላይ አቃቢያን ሕግ አለማየሁ መለሰና ይርጋለም ምትኩ ትላንት አርብ መለቀቃቸው ታወቀም። የመንግስት ጸጥታ ኃይሎች በዕለቱ ታጋቾቹን ለማስለቀቅ በከፈቱት ተኩስ አዲሱ ለገሰ የተባሉ የጠቅላይ ፍርድ ቤት አቃቤ ሕግ ቆስለው በአሁኑ ወቅት በአዲስ አበባ ሕክምና እየተደረገላቸው መሆኑን መረዳቱንም ዘገባው ጠቅሷል። የክልሉ አቃቤ ሕግ ጽሕፈት ቤትና የአቃቢያን ሕግ ማህበር ለገሰ ከበደ የተባሉት ሌላኛው የጠቅላይ ፍርድ ቤት ከፍተኛ አቃቤ ሕግ አብረው ታግተው ከተወሰዱ በኋላ ህዳር 17 ታጣቂዎቹ እንደገደሏቸው መግለጣቸው ይታወሳል። በሌላ መረጃም
በአምባሳደር ጀነራል ባጫ ደበሌ የተጻፈ መጽሐፍ ተመረቀም። በወታደራዊ ልምድ ጥልቅ ጥናት ላይ ተመስርቶ የጸረ ሽምቅ ውጊያ ጥበብ በሚል ርዕስ በአምባሳደር ባጫ ደበሌ የተጻፈ መጽሐፍ ተመርቋል። በመጽሐፉ ምርቃት ስነ ስርዓት ላይ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ፣ የብሔራዊ ደህንነትና መረጃ አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴንን ጨምሮ የፌዴራልና የክልል ጸጥታ አመራሮች ተገኝተዋል። ፊልድ ማርሻል ብርሃኑ ጁላ በወቅቱ ባስተላለፉት መልእክት ኢትዮጵያ የተሰነደ የጸረ ሽምቅ ውጊያ ማኑዋል የነበራት ቢሆንም የተሻሻለ እንዳልነበር ጠቅሰዋል። የጸረ ሽምቅ ውጊያ ጥበብ መጽሐፍ ዘመኑን የሚመጥንና ለጦር መሪዎች ማስተማሪያነት ከፍተኛ ጠቀሜታ አለው ብለዋል። አምባሳደር ባጫ ይህንን ጠቃሚ መጽሐፍ ለአንባቢያን በማበርከታቸው ምስጋና ማቅረባቸውን የመከላከያ ኦንላይን ሚዲያ ለፋና ዲጂታል ገልጿል። አምባሳደር ባጫ ደበሌ በበኩላቸው ቀደም ሲል የሀገር ጦር መሪዎች የሚጽፉት መጽሐፍ ታሪክ ላይ እንደሚያተኩር አስታውሰዋል። በ187 ገጾች የተቀነበበውና በ5 ምዕራፎች የተከፋፈለው የጸረ ሽምቅ ውጊያ ጥበብ መጽሐፍ ሳይንሳዊ ይዘቶችን እያካተተ ነው ብለዋል። መጽሐፉ ስለ ሽምቅ ውጊያ ዳራና ልምድ፣ የጸረ ሽምቅ ውጊያ ዓለም አቀፍ ተሞክሮዎች፣ የሸማቂና የአሸባሪ ቡድኖች ባህሪ፣ የጸረ ሽምቅ ውጊያና የጸረ ሽምቅ ግብረ ኃይሎች ዝግጅትን ምንነትን የሚገልጽ መሆኑ ተመላክቷል። የውጭ መረጃም ዛሬ በ653 ድሮንና በ51 ሚሳኤል ተደብድበናል ሲሉ ዘለንስኪ ገለጹ። የዩክሬኑ ፕሬዝዳንት ዘለንስኪ ይህንን የገለጹት ከሩሲያ ጋር የሚደረገው ጦርነት በሚቆምበት መንገድ ላይ ተወካዮቻቸው ከአሜሪካ ባለስልጣናት ጋር በፍሎሪዳ ውይይት እያደረጉ ባለበት ወቅት ነው። አሜሪካ ባቀረበችው የሰላም እቅድ ላይ የፍሎሪዳ ውይይት ላለፉት 3 ቀናት ሲካሄድ የቆየ ሲሆን ዛሬም ለ5ኛ ቀን ቀጥሎ ይገኛል። በዚህ መሃል ፕሬዝዳንት ዘለንስኪ በ653 ድሮንና በ51 ሚሳኤል ድብደባ የተፈጸመባቸው መሆኑን ገልጸዋል። በማህበራዊ ገጻቸው ላይ በጉዳዩ ላይ መልእክት ያስተላለፉት ዘለንስኪ የዛሬው ጥቃትም እንደ ቀድሞዎቹ ሁሉ በመሰረተ ልማቶች ላይ ያነጣጠረ መሆኑን አስታውቀዋል። ጨምረውም የሩሲያ ዓላማ በሚሊዮን የሚቆጠሩ ዩክሬናውያንን ስቃይ ማባባስ ነው በማለት አስረድተዋል። ሌሎች የዩክሬን ባለስልጣናት በሰጡት መግለጫ ደግሞ የዛሬው ጥቃት ዋና ከተማዋን ኪየቭን ጨምሮ በተለያዩ ቦታዎች ላይ መከናወኑን አስረድተው ወሳኝ የሚባሉ እንደ ባቡር፣ ውሃና መብራት የመሳሰሉ መሰረተ ልማቶችን ማውደማቸውን ገልጸዋል። ክቡራትና ክቡራን የቻናላችን ቤተሰቦች እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑና በየዕለቱ አዳዲስ መረጃዎችን እንድታገኙ መልእክታችን ነው። በቀጣይ መረጃ በሌሎች ቪዲዮዎች ተመልሰን እስክንገናኝ በያላችሁበት መልካም ጊዜ ተመኛለሁ።